ታዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት የአዶናይ ወንድም ባይኖርበትና የአዶናይ ህይወት እዚህ ነገር ውስጥ ባይኖር ኖሮ ሻምፓኝ ነበር ምከፍትልሽ አልኩሽ። እኔ እኮ ሰው ምን እንደሚያጨስ አላውቅም። ማን ነበር መኪናውን የሚነዳው? ምን እና ከዛ በኋላስ? ሰላም ተመልካቾች እንደምን አላችሁ? በያላችሁበት ሰላምታችሁ ብዝት ይበልኝ ያልኩ ዛሬ ደግሞ ባሉ ወቅታዊ ጉዳዮች ይዤላችሁ መጥቻለሁ። አዳዲስ የሆኑ ቪዲዮዎች አሉ፣ አዳዲስ መረጃዎች አሉ። እነሱ እናያለን። እስከ መጨረሻ ተከታተሉ። ከማንም ቀድማ ሰምተዋለች። ሊያ የጃኒ ወዳጅ አይደለች፣ ወዳጆች አይደሉም፣ ጓደኞች አይደሉም። አረ እንዲያውም ኤልሹን አረ የምታውቂው ነገር ካለ እባክሽ ንገሪኝ እያልኳት ነበረ። ኤልሻዳይ ማለት ነው። የምታውቂው ነገር ካለ እየጠየቅኳት ነበር። አይገርምም? ግን ከማንም በፊት ግን የሰማችው ሊያሽ ሆናት። የእናንተን ውድቀትም ማደግንም የሚነግራችሁ ከእናንተ ጋር የማይስማማው ሰው መሆኑን ስታየው አጠገባችሁ ያለ ሰው የሆነ ሰው የእናንተ ጠላት የሆነ ሰው የእናንተ ጠላት እንደሆነ በዛ ታያላችሁ። ምክንያቱም there is no way ጃኒን የሚወዳት ሰው አጠገቡ ያለ ሰው ለሊያ እንደዚህ ሆነ ብሎ አይነግራትም። ሊያ ምንም ክፉ ነገር አላለችም። እግዚአብሔር ይጠብቃችሁ ምናምን ያለችው ግን ኢንፎርሜሽኑ ሊያ ጋር እንዴት ሊደርስ ቻለ ነው ጨዋታ። አያችሁ፣ ኢንፎርሜሽኑ ሊያ ጋር ደረሰ ማለት የጃኒ በዛ ሰዓት አብረዋት የነበሩ ሰዎች አንደኛው የእሷ ጠላት ነው። ሴትም ይሁን ወንድ የእሷ ጠላት የእሷ ጠላት አጠገቧ የነበረ ሰው። ያሳዝናል። ስለዚህ አሁንም እኔ የሚያስፈራኝ ከእናንተ ጋር እኔ ችግር የለብኝም። እኔ ጓደኞቼን ጠንቅቄ ነው የማውቀው። ፈጣሪ በሚያውቀው እግዚአብሔር ይጠብቅልኝ። የኔ ጓደኞችን እግዚአብሔር ይጠብቅልኝ። በደንብ እንደዚህ አይነት ነገር የለብኝም። ግን አሉ የእናንተ የሆነ ነገር ሲደርስባችሁ ሮጠው ለጠላቶቻችሁ ነግረው ዜናውን የሚያሰራጩ እንደዚህ አይነት ሰዎች አሉ። ነው ሊያ ደስተኛ ነበረች? ውሸታሞች አልነበረችም። አትዋሹ። ውሸት ምንም አያደርግም። ቪዲዮውን አይተናል። በጭራሽ ደስተኛ አልነበራችም። እግዚአብሔር ይማራችሁ፣ በጣም ከፍተኛ አደጋ ደርሷል ነው ያለችው። የምን መዋሸት ነው አላለችም። ያለችው በደንብ ሰምቻለሁ። እግዚአብሔር ይሁናቸው፣ እግዚአብሔር ይጠብቃቸው። ሶሻል ሚዲያ ላይ መውጣቱ አይቀርም። እግዚአብሔር ይማራቸው ነው ያለችው እንደሰማሁት። እኔ መዋሸት አልችልማ። ስለዚህ አንዳንዶቻችሁ ማቀሳሰር ስራዬ ብላችሁ የምትይዙን ነገር ደስ አይልም። ማቀሳሰር ስራዬ ብላችሁ የምትይዙን ነገር ደስ አይልም። ምንድን ነው የሚያስደስታት? አሁን የጃኒ አደጋ መድረስ ለሊያ የሚጠቅማት ነገር ምን አለ የምትደሰትበት? ለምንድን ነው የምትደሰተው? ለምን ተዋሻላችሁ? አንዱን ለመውደድ ወይም አንዱን ነገር ለማጽደቅ አንዱን መኮንን አያስፈልግም። ተናግራለች። ቪዲዮውን አይተናል። የተቆረጠ ያለችው ነገር ምንድን ነው? አደጋ ደርሶባቸዋል፣ እግዚአብሔር ይሁናቸው ነው ያለችው። ቪዲዮ ሁላችንም እንዳየ ነው ማለት ምንም የሚያስደስታን ነገር አለ። ስለዚህ አንዳንዶቻችሁ ክፋታችሁ ግን ልዩ ነው። እግዚአብሔር በሚያውቀው ልዩ ነው። እና አሁን ይችን ሰሞን ደግሞ ሌሎቹ ይረሳሉ። የባምቢ ጉዳይ እየደረሰ ባምቢ ነገሩን ትተዋለች አይደል?
በቃ ተሰዳደቡ፣ አለቀ። ባምቢም ጉዳይ አልቋል። አሁን ደግሞ ወደ ነጃኒ መተናል። እንደው ምን ይሻለናል? አትረፉ የተባለ እግዚአብሔር ይሁንሽ ጃንዬ፣ እንወድሻለን። እንዲሁም አዶናይ ወንድም፣ ሌሎቻችሁም እንወዳችኋለን። አትጥፉብን። ሶሻል ሚዲያ ላይ ድምቀታችን ናችሁ። ተጣላችሁም እኔ ደግሞ አሁን ጠላት እየቀነስኩ ነው። ጥሩ አይደለም። እሱ ደግሞ ጠላት ሲበዛ ነው ቫይራል የምንሆነው። ጠላት ሲቀንስ ደስ አይለኝም። ልደበላልቀው የሆነ ቀን ግድ ይላል። ያ እሱ በጣም ተጎድቷል። እሱ ሰርጀሪ ሁሉ የተደረገለት ነበር ነው ያሉኝ ቅድም። እሷን መጠነኛ ጉዳት ደርሶባታል። መኪናው ከፍተኛ አደጋ ደርሶበታል። በጣም ከባድ አደጋ። መኪናውን ሲታይ ከዛ ውስጥ ህይወት የሚተርፍ አይመስልም ነበረ ነው። እሱ ግን በጣም ከፍተኛ አደጋ ነው የደረሰበት። እሷ መካከለኛ ነው፣ ግን አደጋ ደርሶባታል። ይሄ ነው። ደግሞ የሚቆጥኝስ ነገር ለምን ካላወራሽ መጣሽ? እያወራሁ አይደለ እንዲ አምላክ ከዚህ በላይ እንዲላወራ እንደውም ጉዳቸውን ሸፍነሽላቸዋል። የስ አስበሽዋል። እኔ የምሰማውን በአጠቃላይ ይሄ ለምሰሙ ወይዬ እሺ፣ እኔ የምሰማውን ይሄ ለምሰሙ እንዴት እንደምታዋርዳችሁ እንደምታወራላችሁ እድሜ ልካችን እዛው ለዛው ጎረቤት ለጎረቤት እንደዚህ ምን ያደርጋል? ምን ጀመረ? ምን ሆነሽ ደግሞ ምናምን? God damn! I'm tired of your fucking culture, man. I'm tired of this shit. Wake up! Wake up! ለምን ኢንተርናሽናል ያልሆን ይመስላችኋል? እዚሁ ለዚሁ እየተያያዝን ነው። እዚሁ ለዚሁ የቱንና ቴክኖሎጂ ሳልሰራ ምን ያህል ተኩል መሆን አለብን? አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ታዲያ ከታዋቂዋ ቲክቶከር ጃኒ ገብሩ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃንም ጭምር መኪናው አደጋ እንደደረሰባቸው ነው የተነገረው። ታዲያ በአሁኑ ሰዓት ሁለቱም በሕክምና ላይ እንደሚገኙ የተነገረ ሲሆን የመኪናው አደጋና መንስኤ እንግዲህ እስካሁን ድረስ ምን እንደሆነ በግልጽ የተባለ ነገር የለም። ፈጣሪ ቀላል እንዲያደርግላቸው እንግዲህ ምኞታችን ነው። አዳዲስና ፈጣን ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን እየነካችሁ ፎሎ ያድርጉም። አራት ወንድ የተለያየ እቃውን ቢያሳያት በስነ ስርዓት ሪፍሬሽ ነው የምትሆኑ። እኔ አሁን ሲደክመኝ ሻወር ወስዳለሁ፣ ወደ ስራ ሄዳለሁ። ሻወር ሶስት ሪፍሬሽ ሆናለሁ። እሷ ደግሞ የወንድ እቃ ስትጠባ ሪፍሬሽ ትሆናለች። እዛ ሴት ምንም ነገር አያስፈልጋትም። ሳይኮሎጂ ያስፈልጋት፣ ሳይካቢታ ያስፈልጋት፣ ሳይካትሪስት ያስፈልጋት ነቲንግ። ኢትዮጵያ ውስጥ ቁጭ ብላ የደላው ኑሮ የሚኖር የሚመስል ኑሮ እየኖረች ቁጭ ብላ የህፃናትን የሴቶችን አዶናይ መኪና አደጋ ደረሰባት ማለት አሁን የኢትዮጵያ ቁጭ ብላ አይደል? ለአንቺ ይፈቀዳል፣ ለኢትዮጵያ አይፈቀድም። ኢትዮጵያ የማትደግፉት መንግስት እንደገና እርምጃ እንዲወስድ ደግሞ ጥሪ ታቀርቡለታላችሁ። ራይት የማትደግፉት መንግስት እንደገና ጥሪ ታቀርቡለታላችሁ አይደል? ኢትዮጵያ አንተ አሜሪካ ስላለ ወይም ደግሞ ውጭ ሀገር ስላለ እንኳን ህዝቡን መንግስት ማሽከርከር ትችላለህ። ራይት ቢኮዝ ኦፍ አንድ ቂጡን የጣለ ዲያስፖራ ስለሆንክ አንድ ሆምለስ ቁጭ ብለህ ጥርስ ሰመር ሲመጣ ዝም ይልብህ፣ ዊንተር ሲሆን የበረዶ መጫወቻ የሆንክ ምድረ ቆለጣ ሙላ ተሰብስበ እዚህ ደግሞ መንግስትን ልታዝ ትፈልጋለህ። እከካም ንፍጣ ኢትዮጵያ ቁጭ ብላ ለአንቺ የተፈቀደ ለኢትዮጵያ የማይፈቀድበት ምን ምክንያት አለ? እከካ ቡርዲ ሁላ የደደም ስብስብ መኪና አደጋ ደረሰባት። ለዛውም ጠጥተው ሲያሽከረክሩ የአዶናይ ወንድም ባይኖርበትና የአዶናይ ህይወት እዚህ ነገር ውስጥ ባይኖር ኖሮ ሻምፓኝ ነበር ምከፍትልሽ አልኩሽ እኮ። ምን አባሽ ታመጫለሽ? መብቴ ነው ይሄ፣ እኔ ስሜት ነው። ምን አባት አመጣል? እከካም ልቃል ኢትዮጵያ ቁጭ ብሎ መንግስት ዝም ይላል። እሴትና ምናምን እውነት
እንደሚያጨስ አላውቅም። ማን ነበር መኪናውን የሚነዳው? ምን እና ከዛ በኋላስ እሺ ማን እንደሚነዳ ነገርኩ። ከዛ በኋላስ ምን አይነት ቀውስ ናቸው በፈጣሪ። ጆሲ ሰደበሽ? ማንን የሰደበው? ጆሲ ነው የሰደበኝ? ቪዲዮ ላኩልኝ ጋይስ። ጆሲ ነው የሰደበኝ? ላኩልኝ ጋይስ ቪዲዮ። ቤቲ ኖኒ አዎ ላኪልኝ ማለት ወይ ማሬ መልስልሻለሁ እንዴ ማለት እንጂ ሰደኝ ቀጥታ እግሯን መኪና ላይ እንደዚህ አድርጋ ስትጠጣ የነበረችው እሷ ቆሻሻ ንፍጣ። እሷ ጠጥታ ላሽከረከረችውና ላሽከረከሩትና አደጋ ለደረሰ ይሄም አቢዩዝ ነው ለእናንተ ራይት። ዜና መዘገብ እንዴ ይሄም አቢዩዝ ነው፣ የሴት ጥቃት ነው ራይት። የመጨረሻ የሴት ጥቃት ነው እውነት። የሴት ጥቃት ብሎ ደግሞ የሚከራከሩላት እኮ ወንዷን ልጅ ነው ግን ትክክለኛ ሴቷን ናየውን ግን አቢዩዝ ያደርጓታል። ቆንጆ ንግስት የሆነች የሴት ባህሪ የሴት ወግ ማድረግ ያላትን ናየውን ግን አቢዩዝ ያደርጓታል። አቢዩዝ ገባችሁ? አቢዩዝ እከካ ሊሆን እኮ ትልቅ አይደለም። ምርጫ የራሳቸውን አርጉ። ምክንያቱም የዛን ክልል የሚያስተዳድረው የትግራይ መስተዳድር፣ ለትግራይ መስተዳድር ደግሞ የትግራይ ህዝብ ዶክተር ደብረጽዮንን መርጧል። በጣም ጎበዝ። በቃ እስቲ አማራው እንደዚህ አይነት ነገር ያርግ። አጣርቻ ያለው ቤተሰብ የአዶናይ ወንድም በጣም ተጎድተዋል። እግዚአብሔር የሆነው የአዶናይ ወንድም በጣም ተጎድቷል። ጃኒ ግን ደህና ነች። እግዚአብሔር የመኪና አደጋ ነው። የመኪና አደጋ ኤፍዬ በጣም ያሳዝናል። እግዚአብሔር ናቸው። ያ በጣም ያሳዝናል። መኪናው ከጥቅም ውጭ እንደሆነ አዶናይ ወንድም በጣም እንደተጎዳ፣ ጃኒ ግን ደህና እንደሆነች ነው የነገሩን። አደራ አጽናኗቸው፣ አይዞኝ በሏት። እሱንም የአዶናይ ብዙ ጊዜ ከአዶናይ ወንድም ጋር አብረው ናቸው። ከታናሽ ወንድሙ ጋር ብዙ ቤታ ስትሄድ ምናምን አብረው ወይ አዶናይ ነው ወይ የአዶናይ ወንድም አለ እና ከፋሚሊ ሆነዋል። ኦልሬዲ ፋሚሊ ናቸው እና ያ ነገራቸው ደስ ይላል። እውነት ለመናገር ያ ነገራቸው በጣም ደስ ይላል። በጣም ያሳዝናል። ይፍዬ በጣም ነው የሚያሳዝነው። ከድንገተኛ አደጋ ማናችሁንም እግዚአብሔር ይሰውራችሁ። ድንገተኛ አደጋ ኢትዮጵያ ደግሞ የመኪና ኢንሹራንስ ምናምን የሚባለው ነገር ብዙ አይደለም። አሁን አሜሪካን ሀገር ቢሆን የመኪና ኢንሹራንስ በደንብ አለ። ኢትዮጵያ ላይ ስትገጭ ብቻ ምናምን አይነት ነገር ይመስለኛል ብዙዎቹ እንትን ያላቸው ኢንሹራንስ ያላቸው። እዚህ ሀገር ግን ፉል ከቨሬጅ ነው። እግዚአብሔር አድርስ። እኔ የሆነ መኪና አደጋ ቢደርስብኝ ምንም ችግር የለው፣ ምንም የምከፍለው ነገር የለም፣ ምንም ነገር እንትን አይልም፣ ከቨር ያደርጋል። ኢትዮጵያ ግን ብዙ ጊዜ የሚያደርጉት ምንድን ነው ከቨሬጁ ምንድን ነው ሰምታይምስ አይ ቲንክ ስትገጩ ብቻ ነው ብዙ ሰዎች እንትን የሚለው። በሆነ አደጋ ቢደርስባችሁ በምን ያውላ ብር ገደል ገባ ማለት ነው። ከባድ ነው። ኢትዮጵያ በጣም ከባድ ነው። በጣም የካር ኢንሹራንስ ምናምን። ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያለ
ያርግላችሁ። እንደሰማነው ቅርብ ካሉ ምድር የሚባለው አቀባዮቻችን ወይም ወሬ ነጋሪዎቻችን እንደሰማነው ከሆነ መኪናው ከጥቅም ውጭ ሆኗል። ወንዱ ከፍተኛ አደጋ ደርሶበታል። ሴቷ መካከለኛ አደጋ ነው የደረሰባት ተብሏል። እግዚአብሔር ቀለል ያድርግላችሁ። ጃኒ የመኪና አደጋ ደርሶባታል። በአጭሩ ነው የምነግራቸው። ጃኒ የመኪና አደጋ ደርሶባታል። በጣም አሁን ደህና ናት። እሷ ከእሷ ጋር የነበረው አዶናይ ሳይሆን የአዶናይ ወንድም መቱሳላ የሚባለው የአዶናይ ወንድም ነው። እሱ ትንሽ እግሩ ላይ ጉዳት ደርሶበታል። ጃኒ በጣም መጠነኛ ጉዳት ነው የደረሰባት። ምንም የዚህን ያክል ሆስፒታልም አልቆየችም። ቤቷ ነው የመጣችው እና አዶናይ የለም እዛ መኪና ውስጥ አዶናይ አልነበረም። ማቱሳላ እና ጃኒ ናቸው የነበሩት እና መኪናው ከሌላ መኪና ጋር ተጋጭቶ ሳይሆን ዛፍ ነው መኪናውን የመታው ወይም ግንብ ነገር ነው ግንድ ነገር ነው የመታው እና ያለው ሁኔታ ያ ነው። ጃኒ ቤት ነው ያለችው። ከዛ የዘለለ ሌላ ነገር የለም። ምንም የተፈጠረ ነገር የለም። ያው ጉዳት አለ። ያው መኪና ሲጋጭ ያው የተጋጨ ነው ያለ ነው። እኛም እኮ በተደጋጋሚ እና መኪና ሲጋጭ ጉዳቶች ይኖራሉ። ጉዳቶቹ ደግሞ እዚህን ያክል የከፋ ጉዳት አይደለም። ጃኒ ላይ ስፔሻሊ የደረሰው ማቱሳላ እግሩን ተቆርጧል። ያለው መረጃ ይሄ ነው። አዶናይ የለም። አዶናይ እዛ መኪና ውስጥ የለም። ለዚህ ጃኒዬ በጣም እንወድሻለን። በቃ ቀላሉን ያደርግልሻል። ሁሉ ነገር ይስተካከላል። ወደ ስራሽ ትመለሻለሽ። አንቺ ጠንካራ ልጅ፣ በጸሎት እናስብሻለን። ታንክ ዩ። ለዛሬ ያሰባሰብኳቸው ቪዲዮዎች እነዚህ ነበሩ። የእናንተ ደግሞ ሀሳብ አስተያየታችሁ ኮመንት ላይ ያስቀምጡልኝ። ደህና ዋሉ።